ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ቀለል ያለ ምሳ እናዘጋጃለን። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁኝ ነው። እሺ እኔ የምጠቀመው ይሄንን የምታዩት ድንች ነው። ማንኛውንም ድንች እናንተ የምትወዱትን ማድረግ ይቻላል። እኔ ግን ይሄኛው በጣም ቆንጆ ሆኖ ስላገኘሁት ይሄን ነው የምጠቀመው። በደንብ ማጠብ አለብን። ከነ ልጣጩ ስለሆነ የምናበስለው የምንጠቀመው በደንብ ማጠብ አለብን ቆሻሻው እስከሚወጣ ድረስ። እሺ ድንቻችንን ካጠብን በኋላ በደንብ አድርገን እንከትፈዋለን የምንፈልገውን ያህል መጠኑ። አንዱን ድንች ለአራት ወይም ደግሞ ከዛ በላይ እናንተ እንደምትፈልጉት ትልቅ ከሆነ ከዛ በላይ አደርገዋለሁ፣ ግን ለአራት ነው የምቆርጠው። ልክ እንደዚህ እሺ እኔ እርጥብ የጥብስ እንጨት አድርጌበታለሁ። ደቀቅ አድርጌ ከትፌ እናንተ የምትወዱትን ማንኛውንም ቅመም ጨምሩበት። እኔ ይሄንን እንጠቀማለሁ። በጣም በትንሹ ሳላበዛ እንዶ በርበሬ፣ ሽንኩርት፣ ደረቅ ሽንኩርት የተፈጨ፣ ዱቄት ነጭ ሽንኩርት፣ ማንኛውንም እናንተ የምትወዱትን ቅመማ ቅመም ማድረግ ይቻላል። ጨው በዛ አድርጌ ነው የማደርገው። ድንች ስለሆነ ያው ሲጠበስ እንትን አይልም። ካኔን ፔፐር ኦር ፓፕሪካ መጠቀም እንችላለን። በርበሬ ማድረግ እንችላለን። እና ትንሽ ዘይት፣ የወራ ዘይት ነው የተጠቀምኩት፣ አንድ ሾርባ ማንኪያ ያህል። እዛ በደንብ እንለውሰዋለን። ድንቻችንን በምንጠብስበት እቃ ላይ እናደርግና ይሄን እየሰራን ኦቨናችንን በ350 ማሞቅ አለብን። ከፈለግን በመጥበሻ ላይ መጥበስ እንችላለን። ሮስት ቢደረግ ቆንጆ ነው እንደዚህ። እሺ ድንቻችን እስከሚደርስ ድረስ ሌላውን ነገር እናዘጋጃለን። እዚህ ጋር ሽንኩርት ጥቅጥቅ አድርጌ ከትፋለሁ። እሺ እዚህ ጋር የተፈጨ ስጋ ጥጃለሁ። መጀመሪያ ብቻውን ትንሽ ጠበስ አደርገዋለሁ ሽንኩርት ከመጨመሬ በፊት። እሺ እንደዚህ ካበሰልኩት በኋላ ቀደም የከተፍኩትን ሽንኩርት አንድ ራስ ሽንኩርት አደርግበታለሁ። ከሽንኩርቱ ጋር ደግሞ ትንሽ አበስለዋለሁ። ምንም ውሃ አልጨምርበትም፣ የራሱ ውሃ ስላለው ውሃ አያስፈልግም። አንድ የሻይ ማንኪያ ትንሽዬ በርበሬ አደርግበታለሁ። በርበሬው መተው ትችላላችሁ። የኔ ልጆች ትንሽ በርበሬ ስለሚወዱ ትንሽ ነው ጠብ ያደረኩበት። በርበሬው የሚያርባችሁ መስሎ ካያችሁት ውሃ ትንሽ ጠብ አድርጉበት፣ ግን እኔ ምንም አይነት ውሃ አልጨምርበትም። እሳቱን ቀነስ አድርጌ በደንብ አበስለዋለሁ። ትንሽ ውሃ ስላለው የራሱ አሁንም አልጨመርኩበትም ምንም አይነት ውሃ። እሺ አሁን እንደዚህ እንደምታዩት ውሃውን ጨረስ አድርጓል። ዘይት አደርጋለሁ። በጣም ትንሽ ዘይት፣ አንድ ሾርባ ማንኪያ የሚያክል። ራሱ ቅባት ስላለው ስጋው ብዙ ዘይት አያስፈልገንም። በመቀጠል ዱቄት ነጭ ሽንኩርት
የምትወዱትን ቅመማ ቅመም አድርጉበት። ኮረሪማ፣ የተፈጨ ኮረሪማ፣ ጨው፣ ሌላው ደግሞ የምጠቀመው የታኮ ሲዝኒንግ ነው። እንዳልኳችሁ እናንተ የምትወዱትን ማንኛውንም ቅመማ ቅመም አድርጉበት። ይሄንን አሁን አብሬ ትንሽ ደግሞ ከሱ ጋር አበስለዋለሁ። እንደዚህ አሁን ይበቃዋል። እንደምታዩት ድንቻችን ደርሷል። ቆንጆ ሆኖ ነው የበሰለው። ያበሰልኩት ለ1 ሰዓት ነው እና በዚህ መልኩ አብስየዋለሁ። ከዚህም ትንሽ ጠቆር እንዲል ከፈለጋችሁ ማድረግ ይቻላል፣ ግን አሁን ቆንጆ ነው። እሺ እንደምታዩት ሁሉም ነገር አሁን ደርሷል እና አቀራረበን እንግዲህ ምን እንደሚመስል ጠቃሚሽ ሆኔ ደግሞ አስተያየቴን እነግራችኋለሁ። ድንቻችን በዚህ መልኩ በስሏል። እንደምታዩት ቆንጆ ሆኖ ነው የበሰለው። እኔ በዚህ መልኩ ነው ያበሰልኩት። ከዚህም ትንሽ በሰል ያለ ማድረግ ትችላላችሁ፣ ግን እንደዚህ በጣም ቆንጆ ነው እና ማቀራረብ እንጀምራለን። በምቀርብበት እቃ ላይ መጀመሪያ እቃዎች ላይ ተሳካት እዚህ ጋር ከስር ድንቼን ነው የማደርገው። እንደዚህ የምትፈልጉትን ያህል ድንች እናደርጋለን። በመቀጠል ስጋውን እናደርጋለን፣ የጠበስነውን ስጋ እሱንም እንደዛው እንደምንፈልገው ያህል። ቀጥሎ የማደርገው ቺዝ ነው። በመቀጠል ቢንስ አደርጋለሁ። እናንተ የምትፈልጉትን ነገር ማድረግ ይቻላል። እኔ ቢንሱ በጣም ተመችቶኛል፣ ስለዚህ እሱን ነው የማደርገው። ልጆቹ ግን ብዙም አይወዱትም። ሌላው እኔ ይሄንን በቆሎ ነው የተጠቀምኩት። ማይክሮዌቭ ውስጥ ከፍሮዝን የወጣ ነው። በማይክሮዌቭ ውስጥ ማሞቅ እንችላለን፣ ወይም ደግሞ በድስት ማብሰል እንችላለን። ልክ እንደዚህ እሱን አደርጋለሁ። በመቀጠል የቲማቲም ሳልሳ ነው የማደርገው። ከዚህ በፊት ስላሳየው ቻናሌ ላይ ታገኙታላችሁ የሳልሳውን አሰራር። በስተመጨረሻ ዋካሞሊ እናደርጋለን ከላይ። እንብላ። እንደምታዩት ይሄን ይመስላል። ከለሩ ራሱ እንዴት እንደሚያምር አያችሁት። ለጤና ደግሞ በጣም ተስማሚ ነው። እንግዲህ ደግሞ ቀምሼ አስተያየት እነግራችኋለሁ። እንደዚህ ካልፈለጋችሁ ደግሞ እንትን ጠቅልላችሁ በፍሪቶ መስራት ይቻላል። በታኮ በደረቁ ማለት ነው። ጀምር በጣም ነው የሚጣፍጠው። ወይስ እንደሚጣፍጥ የታወቀ ነው። አልሰጥም። ኦኬ በጣም ነው የሚጣፍጠው። በእውነት በጣም አሪፍ ነው። ውይ ቴንክ ዩ። አሪፍ ነው አይደል? አቅመስ ከለሩ ራሱ ብሉ የሚሉኝ ያሰኛል። እንዴት ነው? አይ ነው እንደምታዩት ይሄንን ይመስላል። እናንተ ደግሞ ሞክሩትና አስተያየታችሁን ላኩልኝ። ድጋሚ አልሰጥም። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እንግዲህ እናንተን አስተያየት ጠብቃለሁ። ኮሜንታችሁን ከታች አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ። እንደምታዩት ይሄንን ይመስላል። በጣም ቆንጆ ነው። ለጤና ደግሞ በዛ ላይ ተስማሚ ነው። ያው እንደምታዩት የተለያየ ከለር ነው ያለው። በዛ ላይ ሲያምራል።